ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የኢትዮጵያ መንግስትን ለመጣል ያለመ ስብሰባ በኤርትራ ድንበር ተደረገ። የህወሓት ቡድን መሽኮርመሙን አቁሞ ዓላማውን በግልጽ መናገር ጀምሯል። የብልጽግናው መንግስት አስወግዳለሁ ያለ ነው። ቡድኑ ካለፈው ወደ አንስቶ ህልውናን የሚያረጋግጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ነው። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት መግለጫ እየተናገሩ ነው። ይህ ጸረ ብልጽግና ስብሰባ ዛሬም ቀጥሎ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግናን ለመገልበጥ ሲሞክሩ ውለዋል። ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ በተደረገው በዚህ ስብሰባ የትግራይ ህዝብ ህልውና የሚረጋገጠው በብልጽግና አገዛዝ መቃብር ነው በማለት ተናግረዋል። አማኑኤል ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከመውደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድኑ ተቀባይነት ማግኘቱን አረጋግጠዋል። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ባለፉት ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደነበር ይታወሳል። አሁን ደግሞ ውሎ ሳያድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር አስተባብለን ቅንጅት መፍጠራችንን በአደባባይ እየገለጹ ይገኛሉ። ህወሓት በግልጽ የፕሪቶሪያ ስምምነትን በመጣስ የኢትዮጵያን መንግስት ለመጣል እየተንቀሳቀሰ ነው። ዓላማው ፕሪቶሪያ ስምምነት እንዲከበር መታገል ሳይሆን መንግስት መጣል እንደሆነ በይፋ ተናግሯል። በመቀሌ የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ግልጽ ደብዳቤ በኢትዮጵያ መንግስትና በህወሓት እንዲሁም በውጭ ኃይሎች መካከል አዲስ ጦርነት ደመና እያንዣበበ መምጣቱን በመጥቀስ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ የመከላከያና የሰላም እርምጃዎች እንዲወሰዱ ጥሪ አቀረበም። ሳልሳይ ወያነ በደቡባዊ እንዳመለከተው የትግራይ ህዝብን አገሪቱ ካለፈው አውዳሚ ጦርነት ካስከተለው መጠነ ሰፊ ሰብአዊና ኢኮኖሚያዊ ቀውስ ገና ሳያገግሙ በአሁኑ ወቅት ሌላ ጦርነት ዝግጅት ስጋት ጫፍ መድረሱ እጅግ አሳሳቢ ነው። አሁን ሊቀሰቀሱ የሚችል ማንኛውም ግጭት የክልሉን የሀገሪቱን ህልውና አደጋ ላይ ከመጣሉ ባለፈ ቀጠናዊ ዓለም አቀፍ ኃይሎች አዳዲስ የጦር መሳሪያዎቻቸውን የሚፈትኑበትን አደገኛ የውክልና ጦርነት ሊሆን እንደሚችል ፓርቲው አስጠንቅቋል። ሳልሳይ ወያነ ትግራይ አዲስ ጦርነትን ለማስቀረትና ዘላቂ ሰላምን ለማረጋገጥ የፌዴራል መንግስት የሚከተሉትን ዋና ዋና ጥያቄዎች ያለምንም ቅድመ ሁኔታ አላስፈላጊ መጓተት እንዲመለስ ጠይቋል። ትግራይ ህገ መንግስታዊ ግዛት እንዲከበርና ከጦርነቱ በኋላ የተተከሉ ህገ ወጥ መዋቅሮች በአስቸኳይ ፈርሰው ህጋዊ አሰራር ወደ ነበረበት እንዲመለስ ማድረግ፣ በጦርነቱ ምክንያት የተፈናቀሉና የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ያለምንም ስጋት መስተዋጎል ሰብአዊ መብቶቻቸው ተጠብቀው ወደ ቀድሞ ቀያቸው በአስቸኳይ እንዲመለሱ እንዲቋቋሙ ማድረግ፣ ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ የማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶች ፍትሐዊ የፌዴራል በጀት ክፍፍልን ጨምሮ ያለምንም ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ። ፓርቲው በደብዳቤው አጥብቆ እንዳሰመረበት የትግራይ ህዝብ ህጋዊና ሰብአዊ ጥያቄዎች ከተለያዩ ፖለቲካ ጥቅሞች ወይም ከህወሓት ድርጅታዊ እንቅስቃሴዎች ጋር ተያይዘው መታገዳቸው ለሌላ ጦርነት መቀስቀስ ማንኛ ምክንያት እየሆነ ይገኛል። ስለሆነም የፌዴራል መንግስት የጦርነት ነጋሪት መምታቱን እና ቅስቀሳዎችን በአስቸኳይ ቆሞ የትግራይን ህዝብ ጥያቄዎች በተለየ መልኩ በማየት በሰላም መንገድና በውይይት እውነተኛ ምላሽ እንዲሰጥ ሳልሳይ ወያነ ትግራይ ታስበዋል። ኢራን በመሰረተ ልማቷ ላይ የሚቃጡ የአሜሪካ ጥቃቶችን ቀጠናዊ አጸፋ ምላሽ ያስከትላሉ ስትል አስጠነቀቀች። በማናቸውም የኢራን ድልድይ ወይም ኃይል ማመንጫ ጣቢያ ላይ የሚሰነዘር የአሜሪካ ጥቃት ከአሜሪካ ጥቅም ጋር በተያያዙ በርካታ የቀጠናው መሰረተ ልማቶችና የኃይል ተቋማት ላይ ጥቃት በመፈጸም አጸፋ ሊሰጥበት እንደሚችል ታስኒም የዜና ወኪል የኢራን ወታደራዊ ምንጮች ጠቅሶ ዘግቧል። በቡድኖች በኩል የሚደረጉ የመርከብ እንቅስቃሴ ደህንነቱ የተጠበቀ ቢሆንም ከቴህራን ጋር በሚደረግ ቅንጅት ብቻ እንደሆነ የጠቀሰው ምንጩ ኢራን የባህር መስመሯ ሀገሪቱ ላይ እንደ ስጋት መጠቀሚያነት እንዲውል አትፈቅድም በማለት አክሏል። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ ቀረበ። ሀገራዊ ምክክር ጉባኤ ባካሄደው ስብሰባ ተወካዮች በቡድን ደረጃ ውይይታቸው ቀጥለዋል። በኮሚሽኑ በቀረበው ሰነድ መሰረት አዲስ አበባን ህጋዊ አቋም በተመለከተ 4 ዋና ዋና አማራጮች ለውይይት ቀርበዋል። ሲቲ ስቴት፣ ራስ ገዝ፣ የፌዴራል አካል፣ ራሱን የቻለች ክልል፣ የኦሮሚያ አካል። ከዚህ በተጨማሪም የከተማ ወሰን፣ የስራ ቋንቋ፣ የበጀት ድርሻ፣ የፖሊስና ፍርድ ቤት ጉዳዮች በንዑስ አጀንዳነት የተካተቱ ሲሆን የከተማ በፌዴሬሽን ምክር ቤት የሚኖራትን ውክልና ግን በሰነዱ አልተካተተም።
በአልጄሪያ በተነሳ የሰደድ እሳት አደጋ 6 ሰዎች ሞታቸውን የሀገሪቱ ባለስልጣናት አስታወቁም። የአደጋው መንስኤ በአካባቢው የተከሰተው ከፍተኛ የሙቀት ማዕበል ነው ተብሏል። የአልጄሪያ ሀገር ውስጥ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ባለፉት ቀናት በተለያዩ ሀገሪቱ አካባቢዎች የተነሳው ሰደድ እሳት ይህ ዜና እስከተጠናከረበት ጊዜ ድረስ ገና በቁጥጥር ስር አልዋለም። በአደጋው 6 ሰዎች መሞታቸውን የገለጸው ሚኒስተሩ መስሪያ ቤቱ ለተጎጂዎች አስፈላጊውን ካሳ ለመስጠት የሚያስችል ዝርዝር ጉዳት መጠን እየተጠና መሆኑን አክለዋል። የተነሳው ሰደድ እሳትን በቁጥጥር ስር ለማዋል በርካታ የእሳት አደጋ መከላከያ ሰራተኞች መሰማራታቸውን የፈረንሳይ ዜና አገልግሎት ዘግቧል። ጂኤፍኤም 106.7 ሬዲዮ ሞገድ ለ6 ወራት ታገደም። የመገናኛ ብዙሃን ባለስልጣን በጂኤፍኤም 106.7 ሬዲዮ ጣቢያ ላይ የ6 ወራት የስርጭት እገዳ ጣለ። የኢትዮጵያ መገናኛ ብዙሃን ባለስልጣን የጂኤፍኤም 106.7 ሬዲዮ ጣቢያ ብሮድካስት ስርጭት ከሐምሌ 1 2018 ዓ.ም ጀምሮ ለሚቀጥሉት 6 ወራት ሙሉ ለሙሉ እንዲታገድ መወሰኑን አስታውቀዋል። ባለስልጣኑ ውሳኔ ያስተላለፈው ጣቢያው በተደጋጋሚ የተሰጡትን የቃልና የጽሁፍ ማስጠንቀቂያዎች ሳይቀበል በመቅረቱና በአዋጅ ቁጥር 1238/2013 የጣሉበትን የፍቃድ ውል ግዴታዎች ባለመውጣቱ እንደሆነ ገልጿል። ባለስልጣኑ ባደረገው የይዘትና ክትትል የአካል ኢንስፔክሽን ምልከታ ጣቢያው በሕግ የተጣለበትን ሀገራዊ ይዘት ሽፋን አለማካተቱን፣ ሕዝብ የሚያስተምሩና የሚያዝናኑ ፕሮግራሞችን ከማቅረብ መቆጠቡ እንዲሁም ለሀገራዊ እሴቶች፣ ለፖለቲካ ኢኮኖሚያዊ እድገት አስተዋጽኦ የማድረግ ግዴታውን አለመወጣቱን አረጋግጧል። በውሳኔው መሰረት የኢትዮጵያ ኮሚኒኬሽን ባለስልጣንም ጣቢያው የተመደበለትን 106.7 ሬዲዮ ሞገድ በእግዱ ወቅት እንዳይጠቀም ማሳሰቢያ የሰጠ ሲሆን ጣቢያው ለሕግ ተገዥ በመሆን ስርጭቱን በአስቸኳይ እንዲያቆም ታዟል። በአማራ ክልል ደቡብ ወሎ በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት የመነኮሳት ሕይወት አለፈ። በዛሬው ዕለት ሐምሌ 15 2018 በምዕራብ ወሎ በመካነ ሰላም በአባይ ወንዝ ዳርቻ በሚገኘው የአባይ ገዳም አስቄጦስ የሰማዕቷ ቅድስት አርሴማ አንድነት ገዳም ተብሎ በሚጠራው ቦታ ላይ በተፈጸመ የድሮን ጥቃት ምክንያት በገዳሙ ውስጥ የሚኖሩ 2 ሴቶች ወዲያው ሕይወታቸው ማለፉና ሌሎች መቁሰላቸው ምንጮች ገልጸዋል። ጥቃቱ የተፈጸመው በአካባቢው የፋኖ ኃይሎች ከተማዋል በሚል ነው ተብሏል። በትግራይ ብርቱ በረዶ አዘል ዝናብ የአንድ ሕፃን ሕይወት ሲቀጥፍ 176 ቀበሌዎች እስካሁን የክረምት ዝናብ አላገኙም። በትግራይ ክልል በተለያዩ አካባቢዎች የተከሰቱ ተቃራኒ የአየር ሁኔታዎች በሕዝብና በግብርና ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተገልጿል። በአንድ በኩል በረዶ አዘል ከባድ ዝናብ የአንድ ሕፃን ሕይወት ሲቀጥፍ፣ በአዝርዕት በመስኖ ላይም ከፍተኛ ጉዳት ማድረሱ ተነግሯል። በሌላ በኩል ደግሞ 176 የቀበሌ ገበሬ ማህበራት እስካሁን የክረምት ዝናብ እንዳላገኙ ተገልጿል። በማዕከላዊ ዞን ወረዳ ሀይቃይ ተሊ ዶክተር አታልቲ ቀበሌ ገበሬ ማህበር ለ2 ሳምንታት ያለማቋረጥ የዘነበው በረዶ አዘል ከባድ ዝናብ የአንድ ሕፃን ሕይወት ከመቅጠፍ በተጨማሪ በአዝርዕት በመስኖ ላይ ከፍተኛ ጉዳት ማድረሱ ተገልጿል። በተመሳሳይ በዞኑ ወረዳ አህሮም ሲሮ ቀበሌ የዘነበው ብርቱ ዝናብም በአዝርዕትና በአትክልት ላይ ጉዳት ማድረሱን የወረዳው ኮሚኒኬሽን አስታውቋል። በሌላ በኩል የትግራይ ክልል እርሻና ተፈጥሮ ጥበቃ ቢሮ ሐምሌ 13 ቀን 2018 ዓ.ም ባወጣው መረጃ በክልሉ ከሚገኙ 600 የቀበሌ ገበሬ ማህበራት መካከል 176 በሚሆኑት እስካሁን የክረምት ዝናብ እንዳልዘነበ አስታውቋል። ይህ ሁኔታ በአንዳንድ የክልል አካባቢዎች ከመጠን ያለፈ ዝናብ ጉዳት እያደረሰ ሲሆን፣ በሌሎች አካባቢዎች ደግሞ የዝናብ እጥረት በእርሻ ስራን በምርት ላይ ከፍተኛ ስጋት እየፈጠረ መሆኑን ያሳያል።
ይስጥልኝ።